የሆነ ጊዜ ራሴን ለማጥፋት ሙከራ አድርጌ ነበር። ስንት ማስካለሽ ማለት ነው? ስንት ማስካ ነው? ይሄ 5 ነው። 50 ብር ማለት ነው። 50 ብር እሺ። ይሄ 4 5 ስንት ማስካ ነው አጠቃላይ? 100 ብር ማለት ነው። ስለዚህ ቤተሰቦች ይሄንን ለዚህ ነው እንግዲህ ይሄ ነው አሁን እንዳትገባ ያደረጋት። እስኪያልቅ ይመስለኛልም ፋሲካ እስካሁን ያመሸችው። ሁላችንም ደግሞ በተለይ አረብ ሀገር ያላችሁ ፍቅረኛ ነበራት፣ አሁን ነው የታወቀው። ከዛ አረገዘች ማለት ነው። ማናትሽ አይቆጡም? አባትሽስ ገጠር ናቸው አባትሽ? እሺ። ምክንያቱም ነገ የተሻለ በእርግጠኝነት 100% የምነግራችሁ ነገ የተሻለ ሁሌ ነገ ብሎ መጥፎ ቀን የለም። ራሷን አጠፋች እና ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ለየት ባለ ቪዲዮ መጥቻለሁ የኔ ውዶች። ኮሜንት ላይ አስተማሪ ነገር አሪፍ ነው፣ ቦታ ማሳየት ጥሩ ነው፣ ግን አስተማሪ ነገር ጊዜያችንን ማቃጠላችን ላይ ቀር አስተማሪ ነገር ብትለቅልን ብላኝ ነበር አንድ እህቴታ። በነገራችን ላይ እኔም ሳስበው የነበረ ነገር ስለሆነ ዛሬ ከራሴ ላይፍ ካሳለፍ ነገር ይጠቅማቸዋል ያሰብኩትን ላጫውታችሁ መጥቻለሁ ማለት ነው። አብዛኞቻችሁ በጣም ስለምስል በጣም ደስተኛ መስላችኋለሁ። ብዙ ነገር በህይወቴ ያላሳለፍኩ ልመስላችሁ እችላለሁ ምናልባት እና ከዛ ነገር አንጻር ያለፍኩት ነገር አሁን ላይ ያለፈች ያለች ሴት ካለች ከኔ ብዙ ነገር መማር ስለምችል ስለኔ አንዳንድ ነገሮችን ለማስለማር ፈልጋለሁ ማለት ነው እና ታምናላችሁ የሆነ ጊዜ ራሴን ለማጥፋት ሙከራ አድርጌ ነበረ አረብ ሀገር ማለት ነው። ብዙ ነገሮችን አሳልፌያለሁ አልመስልም ይሆናልና ስንቶቻችን ከእድሜያችን በላይ የሆነ ስቃይ ያሳለፍን እንኖር። ቤተሰብ ኃላፊነት ገና በለጋ እድሜያችሁ ሲጫናችሁ ብዙ ነገር ልናሳልፍ እንችላለን እና ማንም አይረዳንም፣ ማንም አያግዘንም። ልናልፍበትን መንገድ በጣም ብዙ በደሎች፣ ብዙ ነገሮች ይደርሱብናል። ኢቨን በቃ ቅድም እንዳልኳችሁ ራስን እስከ ማጥፋት ደረጃ የሚደርሱ ሰዎች አሁን አይፈረድም ማለት እንደዚህ በሚያደርግ ሰው ጥሩ አይደለም፣ ግን ፍርዱላ መፍረድ አንዳንዴ ያቅታል። ለምን በዛ መንገድ ብዙ ጊዜ ስላለፍኩኝ ማለት ነው። አንዳንዴ በጣም ከባድ ቀናቶች አሉ። ምንድነው ለምንድነው የተፈጠርኩት? ምንድነው አላማዬ? ብዙ ነገሮች ማለት ነው ጥያቄ ውስጥ የሚያስገቡን ነገሮች ይመጣሉ በህይወታችንና የዛኔ እንዳሁን በአሁን እድሜ ቢሆን ኖሮ በአሁኑ አስተሳሰቤ ቢሆን ኖሮ በጭራሽ አላስበውም ነበር ያንን ነገር። በሰዓቱ ግን አሰብኩት። አስታውሳለሁ ያጸዳው ነበረና ከላይ ጂፕላሷን ነበረ ቤታቸው ማለት ነው የነበርኩበት ቤት አረብ ሀገርና ከላይ ሁኚ እያጸዳው በጣም ፀሐይ ነው። እዛ ያላችሁ ሴቶች በእርግጠኝነት ትረዱኛላችሁ የአረብ ሀገር ሙቀትና በጣም ፀሐይ ነው። ጫማ ያረኩት ጫማ እስኪያቃጥለኝ ድረስ ውስጥ እግሬን እስኪያቃጥለው ድረስ የፀሐዩ ሙቀት ይሰማኝ ነበር። ብዙ ነገሮች ቤት ውስጥ ከሰዎች ተጨቃጭቄ ነበር። ለሀገር ደውለው የሚሉኝ ነገር አለ ከኢትዮጵያ ማለት ነው እና ብዙ ነገሮች ተደራረቡብኝ፣ ተምታቱብኝና ለምንድን ነው የምኖረው? ምንድን ነው የምሰቃየው? ምን ያሰቃየኛል? ለምን ሙች አላልፍም የሚል ነገር መጣብኝ ማለት ነው በጭንቅላቴ። ከዛ ቀጥታ ያሰብኩት ራሴን ከዛ መወርወር ነበረ። ራሴን ለመወርወር አሰብኩኝ። እዛው ጋር ግን ምን መጣ? እናቴ ትዝ አለችኝ ማለት ነው። ሌላ ምንም ነገር ትዝ አላለኝም። ምንም የሚይዘኝ ነገር አልነበረም በሰዓቱ። ግን እናቴ ትዝ አለችኝ እና እንዴ እናቴስ አለች። እናቴስ እኔን እንዴት ነው የምትሆነው? ማለት እኔን በጉጉት እየጠበቀች የኔ ሬሳ ሲሄድላት እንዴት ነው የምትሆነው እናቴ ብዬ አሰብኩኝ። ከዛ ምንም ሆኖ መኖር እንደሚቻል አሰብኩ። እንዴ ለምን ሀገሬ ሄጄ የፈለገው ነገር ሁኜ መኖር ያለ የመጨረሻ አማራጭ በድህነት መኖርም እኮ አለ አይደለ? ስለዚህ ለምን ብዬ ራሴን ማጥፋት ምርጫ ያደርጋለሁ ብዬ ራሴን መከርኩትና ማጥፋቱን ትቼ ገባው ማለት ነው። አንዳንዴ ተስፋ በመቁረጥ የምናደርጋቸው ድርጊቶች አሉ አይደል? በሰዓቱ ለምን አላጸዳሽው ምናምን ቢሉኝም ምሰማበት ሁኔታ ላይ አልነበርኩም። በጣም ብስጭት ላይ ስለነበርኩ በቃ ገባው ቀጥታ ራሴን ትሪት ማድረግ ጀመርኩ ማለት ነው። ምክንያቱም በሰዓቱ
አረብ ሀገር ያላችሁ ሴቶች ትረዱኛላችሁ። በሰዓቱ እኛ ነን ለኛ ያለን ማንም የለንም። እና በሰዓቱ እኔ ነኝ ያለሁት። ትረዱኛላችሁ እናንተም ለራሳችን ነን የምንኖረው እዛ ስንሆን ማለት ነው። እና ራሴን ትሪት ማድረግ ጀመርኩ ማለት ነው። ከዛ ጊዜ ጀምሮ እውነቴን ነው የምላችሁ ስፖርት መስራት ጀመርኩ፣ ዩቲዩብ ላይ እያየሁ ማለት ነው። ራሴን ትሪት ማድረግ ጀመርኩ በአመጋገብ። እኔ እንደ ሰራተኛ ሳይሆን ከዛን ቀን ጀምሮ ራሴን የማየው ጥሩ ኑሮ እንደምትኖር ሴት፣ ኖርማል በቃ ቢሮ ውስጥ እንደምትሰራ ሴት ነበር ራሴን የማየው ማለት ነው። ጽዳት ጠዋት እነሳለሁ፣ ያው ማንኛችንም እንደምንሰራው ጽዳት አጸዳለሁ፣ ከዛ ቁርሳቸውን እሰራለሁ፣ ከዛ ምሳ ምናምን ይቀጥላል የቤቱ ስራ። ግን በመሀል ያለን እረፍት አለ አይደል? የኔ እረፍት በመሀል ከ8 ሰዓት እስከ 10 ሰዓት ነበር። እሷን ሰዓት በጣም ራሴን ትሪት በማድረግ ነበር ማሳልፈው ክላሴ ውስጥ ማለት ነው። ማታ ደግሞ ፊልም ያለው ዩቲዩብ ያለው ሙዚቃ ሰማለው፣ እደንሳለሁ፣ መዘመር ሲኖርብኝ እዘምራለሁ። ደግሞ መንፈሳዊ ነገርም አለ፣ ጸሎት አደርጋለሁ በስርዓት። እና ከዛን ጊዜ በኋላ እንደውም ራሴን ወደድኩት። ያቺ ራሴን ለማጥፋት ያሰብኩባት እለት እንደውም ወር ራሴን እንደወደው አደረገችኝ ማለት ነው። እና አንዳንዴ ፈተናዎች ሲገጥሙ ለበጎ ነው። በጣም ብዙ ነገር ሲገጥመን በእርግጠኝነት የምነግራችሁ መጥፎ ነገር ወደ ህይወታችን ሲመጣ በጣም ብዙ ጥሩ ነገሮችን ይዞ ነው የሚመጣው ማለት ነው። እና የዛኔ ያንን ያሰብኩትን ሀሳብ ብጠላውም አሁን እንዴት እንደዛ አስባለሁ ብዬ ብጠላውም፣ ግን በሰዓቱ ደግሞ ጥሩ ነገር ይዞ ሊመጣ ራሴ እንደወደው ራሴ እንድንከባከበው ለራሴ እንዳለው እንድሰማኝ ለእኔ ነኝ ያለሁት ማለት ነው። እሱ ስሜት እንዲሰማኝ ያደረገኝና ይህንንም ርዕስ ላነሳላችሁ የፈለኩት አንደኛ ትምህርት ያለው ነገር ብታስተምሪን ስላለችኝ ነው አንድ እህቴ። ሁለተኛ ደግሞ ሀሳቤ ነው። ሁሌም ቢሆን እኔ ዩቲዩብን ስከፍት እኔ የማስበው እኔ የምፈልገው ሪል ላይፌ በጣም ብዙ ነገር በህይወቴ ስላየሁኝ ብዙ ነገር ስላሳለፍኩ ብዙ መጥፎ ብዙ ጥሩ ዝቅታንም ከፍታንም መሄድን መምጣትን በጣም ብዙ ነገር አይቻለሁና ከዛ ህይወቴ ሰዎች እንዲማሩ ለኔ ልክ እንደኔ ተመሳሳይ ላይፍ ያላቸው ብዙ ሴቶች ስለሚኖሩ ከዛ ህይወት እንዲማሩ ሰዎችን ማድረግ ነው የኔ አላማ እንጂ ሌላ ነገር የመስራት ሀሳብ የለኝም እውነት ለመናገር ማለት ነው። እና ይሄን እንድሰራ የፈለኩት እንደነገርኳችሁ ሰሞኑን አሁን የሆነች ልጅ ራሷን አጠፋች እና ራሷን የማጥፋት ሙከራ አድርጋ አይደለም ደግሞ የሚገርመው የሞተችው ማለት ነው። አረገዘች 20 ልትገባ 19 ዓመቷ ነው፣ ወደ 20ዎቹ እየተቃረበች ነውና በዛ እድሜ ያለች ልጅ ተማሪ ናት። ፍቅረኛ ነበራት፣ አሁን ነው የታወቀው። ከዛ አረገዘች ማለት ነው። አረገዘች። ከዛ እርግዝናዋን እንዳያውቁት ቤተሰቦቿ እዚሁ ሰፈር ነው ሲስተር ሰፈር ማለት ነው ሲስተር ትኖርበት ሰፈርና እርግዝናዋን ቤተሰቦቿ እንዳያውቁት ፈርታ መድኃኒት ወሰደች ማለት ነው ለማስወረድ። መድኃኒት ስትወስድ ጽንሱ የ4 ወር ስለነበረ በሱ መድኃኒት እሷንም ህይወት ጨምሮ ነጠቃት ማለት ነው። ይሄ በጣም የሚያሳዝን ነገር ነው በእውነት። ምክንያቱም ይቺ ልጅ ራሷንም ለማጥፋት ፈልጋ አይደለም። በእርግጥ የሌላን ሰው ህይወትን ለማጥፋት ወስናለች ይቺ ልጅ፣ ግን እሷ ባመጣችው ስህተት ደግሞ አይደለም። ሁላችንም ይሄ የጋራ ነው ውሳኔው ማለት ነው። እሷ ብቻ አይደለችም። በሰዓቱ የወንዱም ተጽዕኖ አለ። ጥንቃቄ ማድረግ ያለባት እሷ ብትሆንም ግን ልጅነቷ አለ፣ ያለ መብሰሉ ነገር አለ፣ ያለ ማወቁ አለ። እቺ ከቤት ወጥታ ላታውቅ ትችላለች። ምንም ነገር የሚደረገውን ነገር እንኳን ላታውቅ ትችላለች፣ ራስን መቆጣጠሩን ነገር ማለት ነውና እንደዚህ አይነት ነገር ሲፈጠር ባይፈጠር ጥሩ ነው። ግን ደግሞ እንደዚህ አይነት ነገር ሲፈጠር የምንቋቋምበትን ነገር ወላጆቻችን ያስተምሩናል የሚለው ነገር እሱ ሌላ ጉዳይ ነው። ግን እንደዚህ አይነት ነገር ቢለመድ ጥሩ ነው። አሁን እኔ ብዙ ነገሮችን እየተማርኩ ያደግኩት ከቤቴ ነው። እናቴ በጣም ታስተምረኝ ነበር። ምንም እንኳን ለሀገር ሰው ብትሆንም በጣም ጭንቅላቷ አስተሳሰቧ የሰለጠነች ናት፣ የኔ እናት ማለት ነው። እና የማናችንም እናት ብንወዳቸውም ጥሩዎች ቢሆኑም የኔ እናት ደግሞ እንደግል ለእኔ በጣም መካሪ የትምህርት ቤቴ ናት። ከትምህርት ቤት ከተማርኩት በላይ እናቴ ያስተማረችኝ ይበልጣልና አብዛኛው ወላጅ ግን እንደዚህ አይነት ነገር ላይ ግልጽ አይደለም። ግልጽ ባለመሆኑ ደግሞ ልጆች ይጎዳሉ። ስለዚህ ይሄን ነገር ምን ያህሎቻችን ተግባራዊ እናደርጋለን?
ይቺ ልጅ እድሜዋ ዞሮ ዞሮ እድሜን አድበስብሰን የምናልፈው ነገር አይደለም። አንዳንዴ ልጆቻችን ወይም ደግሞ እንደዚህ እህቶቻችን ታናናሾቻችን እንደዚህ አይነት ላይፍ ውስጥ የማይገቡ ፈጽሞ ይመስለናል እና አንመክራቸውም። ግን ምክር ቢኖር ጥንቃቄ እንዲያደርጉ ምናምን እንደዚህ አይነት ነገር ቢኖር ጥሩ ለወደፊት ላይፋቸው ማለት ነውና ራስ ማጥፋት ነገር ሲወራ በጣም ይዘገነናኛል። ያንን ቀን እኔ ስለማስብ ማለት ነው። ከዚህ ቀን ተነስቼ ነው አሁን ቪዲዮ መስራት ያሰብኩትና እባካችሁ በተቻለን አቅም የትኛውም ውጣ ውረድ ውስጥ የትኛውም ነገር ውስጥ ልንሆን እንችላለን። ምንም አይነት ማጥ ውስጥ ልንገባ እንችላለን። ግን በፍጹም ራሳችንን ስለማጥፋት ማሰብ የለብንም በፍጹም ማለት ነው። ምክንያቱም ነገ የተሻለ በእርግጠኝነት 100% እንደነገራችሁ ነገ የተሻለ ሁሌ ነገ ብሎ መጥፎ ቀን የለም። እኔ እስካሁን ድረስ እንደነገርኳችሁ ብዙ ነገር አይቻለሁ፣ ግን ነገ ብሎ መጥፎ ቀን አላየሁም። የእውነቴን ስናገር ማለት ነው። ሁሌም መጥፎ ነገር ሲመጣ ሁሌም ጥሩ ነገር ወደ እኔ ይመጣል። ከትላንት ዛሬ የተሻለ ነው። ያኔ የወሰንኩት ውሳኔ ሆኖ ቢሆን ኖሮ ራሴን ባጣው ኖሮ ዛሬዋን አጸደን አላያትም ነበረ ማለት ነው። እድሉ አይኖረኝም ነበረ። እኔ ደግሞ ዛሬ በጣም ደስተኛ ነኝ፣ እግዚአብሔር ይመስገን በጣም ከምንም በላይና ይሄንን ህይወት አልኖረውም ነበረ። ገና ደግሞ ወደፊት ብዙ ህልሞች አሉኝ ማሳካቸው፣ ብዙ ስኬቶች አሉ፣ ብዙ ፈጣሪን የጠየኩት የሚያደርግልኝ ብዙ ነገር አለና እሱንም ነገር አላየውም ነበር። ስለዚህ ሁሌም ቢሆን ተስፋ መቁረጥ የለብንም። ወደፊት መቀጠል አለብን። ጸሎት ማድረግ፣ ከእግዚአብሔር ጋር መቀራረብ። ጸሎት በጣም ብዙ ችግርን ይፈታል። በነገራችን ላይ የብዙ ችግሮች የህይወታችን ችግሮች መፍቻ ቁልፍ ጸሎት። ከፈጣሪ ጋር ስንገናኝ ብዙ ነገሮቻችን መስመር ይይዛሉ፣ ይስተካከላሉ። አሁን ላይ ያረጋገጥኩት ነገር ቢኖር እሱ ነውና ሁሌም ጸሎት እናድርግ። ራሳችንን እንውደድ፣ ራሳችንን እንንከባከብ። እኔ ራሴን በጣም ነው የምወደው እንደነገርኳቸው አሁን ማለት ነው። ያንን ቀን ረግመዋለሁ። በቃ እንደዚህ አይነት ውሳኔ የሚወስኑ ሰዎች እንዳይወስኑ ራሱ እንኳን እናንተ ማሰብ ሰዎች እንደዚህ አይነት በጣም ችግር ውስጥ ሲሆኑ በጣም ልትመክሯቸው ይገባል። ተስፋ ልትሰጧቸው ይገባል። ነገ የተሻለ እንደሆነ ልታሳዩቸው ይገባል። ሁሉም ሰው ከሁሉም ሰው ጎን መቆም አለበትና ይገባል። ተስፋ ልትሰጧቸው ይገባል። ነገ የተሻለ እንደሆነ ልታሳዩቸው ይገባል። ሁሉም ሰው ከሁሉም ሰው ጎን መቆም አለበትና ሁላችንም ደግሞ በተለይ አረብ ሀገር ያላችሁ እህቶቼ ደስተኛ ሁኑ ባላችሁ ነገር ማለት ነው። ነገ የተሻለ ህይወት እንደምትኖሩ፣ ነገ ሀገራችሁ ገብታችሁ በደስታ ከቤተሰቦቻችሁ ጋር እንደምታሳልፉ ማሰብ መቻል አለባችሁ። በቃ ደስተኛ ሁኑ። እስከዛው ደግሞ ያላችሁበትን ህይወት ውደዱት። ወይኔ ቆንጆ ነይ ምንድን ነው የምትሸጪው? ማስቲካ? እስኪ ጮክ ብለሽ ንገራቸው ለቤተሰቦቼ። ማስቲካ እየሸጥሽ ነው? ማነው ስምሽ? ተዋወቂያቸው። ስሜ ፋሲካ ይባላል። እሺ ስንተኛ ክፍል ነሽ? 4 በደንብ ድምፅሽን እያሰማሽ ንገራቸው፣ ተዋወቂያቸው በደንብ እሺ። ፍቃደኛ ነሽ አይደል ለመቀረጽ? ምንም ችግር የለውም። ቤተሰቦች ቢያዩስ ችግር የለውም ማለት እናትሽ አይቆጡም? አባትሽስ ገጠር ናቸው አባትሽ? እሺ የኔ ቆንጆ እና ስራ እንዴት ነው? ትምህርት ቆንጆ ነው? ሰፈርሽ የት ነው? ቁጡ ማርያም ወይኔ ምሽቷል እኮ ሰዓቱ የኔ ቆንጆ። እናትሽ ሰፈር ነው የሚሰሩት? ጎበዝ ተማሪ ነሽ አይደል? ጎበዝ በርትተሽ ተማሪ እሺ። እሺ አዎ ነገ አንቺ ህልሞችሽ ብዙ ህልሞች ይኖርሻል አይደል? ምንድነው መሆን የምትፈልጊው? ፓይለት ነው መሆን የምትፈልጊው? ደስ አይልም? ቢኔ ቆንጆ ይሳካልሻል። እሺ እሺ አዎ ጎበዝ ነሽ ተማሪ ታዲያ እሺ። ትኩረትሽን በሙሉ ስራም እየሰራሽ ቢሆንም ትኩረትሽን ትምህርትሽ ላይ አድርጊ እሺ። ከዛ ፓይለት ትሆኛለሽ፣ የፈለግሽ ትሆኛለሽ። ደግሞ ቆንጆዬ ነሽ የኔ ቆንጆ። ታዲያ እህት ወንድም አለሽ? እነሱ ያግዟቸዋል? ቤት ነው የሚውሉት? ታላላቆችሽ ቤት ሆነው ነው አንቺ የምትሰሪው? ውድ ቤተሰቦቼ እንደዚህ እየሰሩ የሚማሩ ግን ጠንካራ ልጆች እንዳሉ ታውቃላችሁ። ግን በጣም እኮ ነው የሚገርመው። እንዳጋጣሚ ነው የመጣችው እንግዲህ እንዳያችኋት። ግን ብዙዎች አሁን በሷ እድሜ ሴቶችም ወንዶችም ብዙ ናቸው በሷ እድሜ እንደዚህ ማስቲካ ምናምን የሚሸጡ ማለት ነውና
ደስ የሚሉ ቆንጆ እንደሷ ተማሪዎች ዩኒፎርማቸው እንደለበሱ ምናምንና እንደዚህ በለጋ እድሜያቸው ጠንካራ ልጆችን ሳይ ቁጭ ብሎ ማናገር ማዋራት በጣም ደስ ይለኛል። ምክንያቱም ብዙዎቻችን ያደግንበት እድገት አለና በጣም ጠንካራ ስለሆኑ ማበርታት ቀርቦ ማውራት ደስ ይለኛል በጣም። እናም ህልሞቿንና ፍላጎቷን እየጠየኳት እየመለሰችልኝ ነበረ። እንደምታዩት ብዙ ህልሞቿን አጫወተችኝ። እኔ የትምህርት ቁሳቁስ ሞላልኝና ብናቴ ቤት ላይ ሰማቶ ካልመናል ይሳካል። እሺ ሁሉም ነገር ይሳካል። ፈጣሪ ደግሞ ከሁሉም ነገር ነፃ ያወጣል። እሺ አዎ ደግሞ ይሄ ምንም ማለት አይደለም፣ ስራ ነው። እሺ እኔ ቆንጆ ነገ አንቺ የተሻለ ቦታ ትደርሻለሽ። ግን ቤተሰቦች ያው እንደሰማችኋት ነው እንግዲህ እና ከልመና እንደወጣና እናቴ ፊት ክራይ እንዳይቸግራት ነው የምፈልግ አለች። ይሄ በእውነቱ ማለት ልብ የሚሰብር ነገር ነው፣ ግን ደግሞ ችግር የለውም። እሺ እኔ ቆንጆ አይዞሽ፣ እሺ በርቺ፣ ጎበዝ ልጅ ነው ትብደሽ። በቃ የሚማር በጣም ነው የማመሰግን። አሁን ይሄ ማስታ ስንት ነው? አንዱ 10 ብር። እሺ ይሄ ቤቱን አሁን ሁሉም 10 ብር ነው። እሺ ስለዚህ ስንት ማስታለሽ ማለት ነው? ስንት ማስታ ነው? ይሄ 5 ነው። 50 ብር ማለት ነው። 50 ብር። እሺ ይሄ 4 5 ስንት ማስታ ነው አጠቃላይ? 100 ብር ማለት ነው። ስለዚህ ቤተሰቦች ይሄንን ለዚህ ነው እንግዲህ ይሄ ነው አሁን እንዳትገባ ያደረጋት። ይሄ እስኪያልቅ ይመስለኛልም ፋሲካ እስካሁን ያመሸችው። ስለዚህ ይሄንን ቤተሰቦቼ እኔ ገዛታለሁ አሁን ማለት ነው። 100 ብር ገዛታለሁ። ወደፊት ደግሞ ፈጣሪ ሁሉን ነገር አስተካክሎት እቺ ልጅ ብዙ ታሪኮችን የምትቀይር ልጅ ትሆናለች በእርግጠኝነት ማለት ነውና አንዳንድ ታሪክ ቀያሪው እሱ ነው፣ ፈጣሪ ነው ከምንም የሚያነሳውና እቺ ልጅ ደግሞ አድጋ ፓይለት ሆና እንደምኞቷ እንደልሟ እንደምትኖር በጣም እርግጠኛ ነኝ። ሁሉም ፈጣሪ ሁሉንም ነገር ያስተካክላል፣ በዚህ አምናለሁ። ስለዚህ ፋሲካዬን 100 ብር ነው ብላኛለች። የሁሉ ማስቲካ ሰጣኝ። ኢትዮጵያ ውስጥ እያያችሁ ነው አይደለ? ኑሮ በጣም ጥሩ ነው እኮ ማለት ኢትዮጵያ ውስጥ ኑሮ ደስ ይላል በርግጥ። እና እኔ 200 ብር አድርጌ ሰጣታለሁ በአቅሜ። እኔም ገና ሂደት ላይ ስለሆንኩኝ ነው በቂ እንዳልሆነ አውቃለሁ፣ ግን ያው 200 ብር አድርጌ ሰጥሻለሁ። እሺ እኔ ቆንጆ። ይሄንን ደግሞ ምንም አይደለም፣ ይሄንን ችግር የለውም እኔ እበላለሁ ጦር ስለምወድ። ይሄንን ደግሞ ትሸጫዋለሽ። እሺ ይሄ ስጦታሽ ነው። ይሄንን ደግሞ ሽጠሽ ተጠቀሚ። እሺ ከዛ በኋላ ሂሳብ ሰርተሽ ይሄንን ያለሽን ዛሬ ትሸጪው የነበረውን ብቻ ለምታደርጊው ነገር ወረትሽን አምጥተሽ ትርፍ የሚሆነውን የሰጠውሽን ሴቭ አድርጊ። እሺ ሴቭ ማድረግ ልመጂ። ገንዘብ ማግኘት ብቻ አይደለም ሀብታም የሚያደርገው፣ እሺ ማጠራቀም ማስቀመጥ ነው። ስለዚህ አንቺ ጎበዝ ልጅ ሆነሽ አሁን እኔ የሰጠውሽ ብር አለ አይደለ? እሱ ሴቭ አድርጊ። እሺ ምክንያቱም ይሄ ወረትሽ አልተነካም አይደለ? ስለዚህ እሱን ብር ሴቭ አድርጊ። እሺ ነገ ሁሉም ነገር የተሻለ ይሆናል። እሺ በደጊ በርቺ። እሺ እኔ ቆንጆ። እሺ ቻው በቃ አሁን ይቺ እንዳይመስልሽ። እሺ እኔ ቆንጆ። እንግዲህ እንዲህ እያለ እዚህ ደርሰናል ማለት ነው። ውድ ቤተሰቦቼ ዛሬ የነበረን ቆይታ በጣም ደስ ይል ነበር እንዳያችሁት። እኔም በጣም ተደስቼበታለሁ። ያሰብኩት ዓላማ ከኔ ህይወት ተነስቼ ማስተማር ነበር የፈለኩት። ሌላ ትምህርት ደግሞ ፈጠረብኝ ማለት ነው የገጠመኝ ነገር እና በጣም ደስ የሚል ቆይታ ነበር የነበረን። እናንተም እንደወደዳችሁ ተስፋ አደርጋለሁ። ሁሌም እንደምለው ኮሜንት ላይ አሳውቁኝ ሐሳባችሁን። እንደዚህ ብትሰሪ፣ እዚህ ቦታ ብትሰሪ፣ በዚህ መልኩ ብትሰሪ የምትሉትን ነገር አሳውቁኝ። በእናንተ ኮሜንት መሰረት እሰራለሁ ማለት ነው። ስለነበረን ቆይታ በጣም ነው የማመሰግነው። ቪዲዮዎቼን እስከ መጨረሻው በማየት አብሮነታችሁን አሳዩኝ፣ አበረታቱኝ። ሰብስክራይብ፣ ሼር፣ ላይክ በማድረግ አበረታቱኝ። ቪዲዮዎቼ በጣም ነው የማመሰግነው። ኮሜንት ላይ ሐሳባችሁን ጠብቃለሁ። ለአዲስ ስራ እንድዘጋጅ የእናንተን ሐሳብ አስተያየት ጠብቃለሁ ማለት ነው። ወዳችኋለሁ። በጣም ነው የማመሰግነው። ባይ ኩራትሽ ቀናስተሎ አየን 4 ኪሎ ክስ የሰማኝ ቶሎ